ሀይ እንደምናላችሁ ብርሃንና መሲነ ካፕ ፎር ፒቲ በጣም አድርገን እናመሰግናለን። ዛሬ ጆይ ስላደረጋችሁ በጣም ደስ ብሎናል። እንደተለመደው አንድ መልእክት ይዘን መተናል። ግን ከዛ በፊት ለማታውቁን እኔ ስሜ መስከረም ታደሰ ክፈተ ይባላል። የማታየው ደግሞ ከካሜራ ጀርባ ያለው በጣም ወደው ማከብረው ባለቤቴ ብርሃን መስቀል ጠንክር ባንኮ ይባላል። በጣም ደስ እያለ ነው የምንመጣው። ዛሬ ደግሞ ዝናብ ይሆናል ምናምን ተብሎ ነበር፣ ግን በጣም ፀሐይ ሆነ። በጣም ደስ ይላል። በጣም ደስ ብሏል። ብርዱ ግን አደገኛ ነው እና ደስ ይላል። እግዚአብሔር ይመስገን። እናንተም ባላችሁበት ደህና እንደሆናችሁ አስባለሁ። ካውንስሊንግ ለምትፈልጉ ሰዎች ቴክስት ብታደርጉልን እንመልሳለን። ስልክ ቁጥሬ 2403933849 እንደገና ስልክ ቁጥሬ 2403933849 በዚሁ ወደ ያስኩት ዛሬ ወደምናነበው ፓሴጅ እንሄዳለን። የሐዋርያት ሥራ ምዕራፍ 8 በጣም አስደናቂ ቻፕተር ስለሆነ በጣም ትንሽ እየወሰድን ነው የምናነበው ብዬ አስባለሁ። ግን ደግሞ ትንሽ ሄድሳፕ ልሰጣችሁ ፈልጋለሁ ስናነብ እንድታስተውሉ። ምክንያቱም በቃ አስቡት፣ ያለፈውን አንብበን የጨረስነው ምዕራፍ 7 እስጢፋኖስ የተገደለበት ነው አይደለም? በቃ የእስጢፋኖስ መገደል እሳት ፈጠረ በቃ። እና በዛ እሳት ውስጥ ነው ቤተክርስቲያን እግዚአብሔር ያሳደጋት። ክብር ለእግዚአብሔር ይሁን። እና ዛሬ በምናነበው ፓሴጅ ብዙ ነገር እናያለን። ክርስቲያን በክርስቶስ የሆነ በክርስቶስ ያመነ በከባድ ነገር ውስጥ ሲያልፍ፣ በከባድ ነገር ውስጥ ማለፉ ብቻ አይደለም ታሪኩ። ደስ አይልም? ምክንያቱም የእግዚአብሔር ሉዓላዊው እጁ ስላለ ለክፉ የተባለውን ነገር እንዲያውም ሳይ ክፉ ነገር እነሱን እነ እስጢፋኖስን እንግደል፣ እነዚህ እናጥፋ የሚለው የሰይጣን ሐሳብ እዚህ ጋር ሆኖ ሳለ ይሄው ሐሳብ እግዚአብሔር ይጠቀምበታል። ደስ አይልም? እንደ አይነት ነገር ገርማቸዋል። ሰሞኑን አስብ የነበረው ይሄንን ነው። በቃ እግዚአብሔር እንዴት አስደናቂ አምላክ ነው። ይሄ ነገር ያጠፋኛል ስል እሱኑ ራሱን ተጠቅመህ ይሄንን አስደናቂ ነገር በእኔ ህይወት አርክ እያልኩኝ እና በቃ የክርስቲያን ህይወት እንደሱ ነው። ኦኬ፣ እዚህም የምናየው በቤተክርስቲያን ደረጃ ቤተክርስቲያን ገና ስትወለድ ገና ኢንፋንት ሆና አጠፋታለሁ ሲል ምን እንደተፈጠረ አብረን እናነባለን። በጣም ኤክሳይት የሚያደርግ ፓሴጅ ነው ወገኖቼ። ይሄ እግዚአብሔር ቃል ነው፣ ህያው ነው፣ ኖቭል አይደለም። ዝም ብለን አንብበ ነው ምንጥለው ነገር አይደለም። ህይወት አለው ወገኖቼ። እሺ፣ መጽሐፍ ቅዱስ ህይወት አለው። መጽሐፍ ቅዱስ የህይወታችሁ ክፍል ብቻ እንደው አንድ ቦታ አትስጡት፣ ሁሉም ቦታ ይወሰድ። ክብር ለስሙ ይሁን ለዘላለም። ለምን? እግዚአብሔር ነው። እሺ፣ እግዚአብሔር ቃል ነው። ይሄን እግዚአብሔር ነው ማለት አይደለም። የእግዚአብሔር ቃል እግዚአብሔር ነው ማለት ነው። ኦኬ፣ ስለዚህ መጽሐፍ ቅዱሳችሁን ይዛችሁ እንደ ሁል ጊዜው አብረን ብናነብ በጣም ደስ ይለኛል። ዛሬ የምናነበው የሐዋርያት ሥራ ምዕራፍ 8 ከቁጥር 1 እስከ 13 እንደዚህ ይላል። ሳኦልም በእስጢፋኖስ መገደል ተስማምቶ ነበር። በዚያ ቀን በኢየሩሳሌም በነበረችው ቤተክርስቲያን ላይ ታላቅ ስደት ተነሳ። ከሐዋርያትም በስተቀር አማኞች በሙሉ በይሁዳና በሰማርያ አውራጃዎች ሁሉ ተበተኑ። በመንፈሳዊ ነገር የተጉ ሰዎችም እስጢፋኖስን ቀበሩት፣ ደግሞም እጅግ አለቀሱለት። ሳኦል ግን ቤተክርስቲያንን ለማጥፋት ታጥቆ ተነሳ። ከቤት ወደ ቤት በመግባት ወንዶችንና ሴቶችን ጎትቶ እያወጣ ወህኒ ቤት ያስገባቸው ነበር። የተበተኑትም በሄዱበት ሁሉ ቃሉን ሰበኩ። ፊልጶስም ወደ አንዲት የሰማርያ ከተማ ወርዶ ክርስቶስን መሲኡን ሰበከላቸው። ብዙ ሕዝብም ፊልጶስ የተናገረውን ሲሰሙና ያደረገውን ታምራዊ ምልክቶች ሲያዩ አንድ ልብ ሆነው ያዳምጡት ነበር። እርኩሳን ወይም ክፉ መናፍስትም እየጮሁ ከብዙ ሰዎች ወጡ። ብዙ ሽባዎችና አንካሶችም ተፈወሱ። ከዚህ የተነሳም በከተማይቱ ታላቅ ደስታ ሆነ። ነገር ግን ከዚህ ቀደም ሲል በከተማይቱ ውስጥ እየጠነቆለ የሰማርያን ሰዎች ሁሉ ያስገረመ ሲሞን የሚሉት አንድ ሰው ነበር። እርሱም ራሱን እንደ ታላቅ ሰው ይቆጥር ነበር። ከታናሽ እስከ ታላቅ ያለው ሰው ሁሉ የሰው ታላቁ ኃይል በመባል የሚታወቀው መለኮታዊ ኃይል ነው በማለት
ከልብ ያዳምጡት ነበር። ከብዙ ጊዜ ጀምሮ በጥንቆላ ስራው ስላስገረማቸው ትኩረት ሰጥተው ይከተሉት ነበር። ነገር ግን ፊልጶስ ስለ እግዚአብሔር መንግሥትና ስለ ኢየሱስ ክርስቶስ ስም የሰበከላቸውን አምነው በመቀበላቸው ወንዶችም ሴቶችም ተጠመቁ። ራሱ ሲሞን እንኳን ሳይቀር አምኖ ተጠመቀ። ፊልጶስንም ተከትሎ ሄደ። የሚያደርገውንም ምልክትና ታላቅ ታምራት አይቶ ተገረመ። ክብር ለእግዚአብሔር ይሁን ስለ ቃሉ አሜን። ስለዚህ እንደተለመደው 1-2 ነገር አሳይቻችሁ ሄዳለሁ። ግን ደግሞ እውነቱን ልናገር 3-4 ነገር ላሳያችሁ ዛሬ የምፈልገው 2 ብቻ አይደለም። አንደኛው ሲጀምር ራሱ ቻፕተሩ ሳኦልም በስጢፋኖስ መገደል ተስማምቶ ነበር ሲባል ይሄ እንዴት ነው? እኔ የሚመስለኝ ነበር ይሄ እንዴት ነው? በቃ እዛ ያለው ሰው በሙሉ እዛ ስለቆመ ሂዝ ባይስታንደርድ ቆሞ ያያል ዋትስ ጎይንግ ኦን እያለ እና ይመስለኝ ነበር። አይደለም፣ ትልቅ ሮል ነበረው። ኦኬ፣ ምክንያቱም በጣም በዚል በቁጣ በነዴት እነዚህ ኢየሱስ የሚሉ ሰዎችን በሙሉ መደምሰስ አለብኝ ብሎ እንደተነሳ በአንዳንድ ደብዳቤዎቹ ላይ ጽፎ ምናነባዋለን። ራሱ ፊልጵስዩስ ሰዎች ምዕራፍ 3 ቁጥር 6 ላይ ስለ ቅናት ከሆነ የቤተ ክርስቲያን አሳዳጅ ነበርሁ ይላል። በጣም ነው ልቤን የሚነካኝ። ይሄ እንዴት ነው የቤተ ክርስቲያን የክርስቶስን ሙሽራ? አንዳንድ ሰዎች ለሃይማኖታቸው የሚሮጡ መስለው ማንን ለመግደል ነው የምትሄደው ስትሏቸው ክርስቶስ የሚሉትን አያስደንቅም? እነዛን ሰዎች አቁማችሁ እረ ግድ የላችሁም ይቅር፣ የምትፋለሙት ከማን ጋር እንደሆነ ልንገራችሁ አያሰኝም? ለዚህም ጊዜ ሐዋርያ ጳውሎስ ተነስቶ ነበር። የሐዋርያት ሥራ ምዕራፍ 26 ላይ ከ9 እስከ 11 ደግሞ ስለ ራሱ ሲናገር እንዲህ ይላል። እኔም ራሴ የናዝሬቱን ኢየሱስን ስም በምችለው መንገድ ሁሉ መቃወም እንዳለብኝ ወስኜ ነበር። በኢየሩሳሌምም ያደረግኩት ይህንኑ ነበር። ከካህናት አለቆች ስልጣን ተቀብዬ ብዙ ቅዱሳን አሳስሬያለሁ፣ በመገደላቸውም ተስማምቻለሁ። ላስቀጣቸውም ብዙ ጊዜ ከምዕራብ እየተዘዋወርኩ የስድብ ቃል እንዲናገሩ አስገድዳቸው ነበር። በቁጣም ተሞልቼ በውጭ አገር እስከሚገኙ ከተሞች ድረስ ተከታትዬ አሳድጃቸዋለሁ። የሚያስደንቅ እኮ ነው። አይገርም? ቁጣው በቃ አይሁድነት ነው እውነተኛ፣ እኛ የያዝነው አምላክ እውነተኛ ነው፣ ይሄ ክርስቶስ ምናምን የሚሉት ነገር እውነተኛ አይደለም በሚል ቁጣ ማለት ነው። እግዚአብሔር እኛንም ሌሎችንም ይጠብቅ ከእንዲህ አይነት ሰይጣናዊ የሆነ ቁጣ። ለእግዚአብሔር ሐዋርያ ጳውሎስ እኮ የሚገርማቸው ነገር እዚህ ጋር ለእግዚአብሔር ነው የሚዋጋው እኮ መሰለው። ገባቸው? እና የእግዚአብሔርን ሀሳብ ነበረ እንትን የሚለው ግን እግዚአብሔር ይመስገን ሁለተኛው ክፍለ ዘመን ከነበሩት አባቶች አንዱ የተናገረው በጣም በዚህ ቃሉ ይታወቃል። የጥንቱ ክርስቲያን ጸሐፊ ተርቱሊያን ያለው የሰማዕታት ደም የቤተ ክርስቲያን ዘር ነው። አይገርምም? እንዲህ አይነት ተቆጥቶ ክርስቲያን የሚባልን ነገር ላጥፋ የሚለው ተርቱሊያን አክቹዋሊ ለዛን ጊዜ የተዘራው ደም የስጢፋኖስ ደም ያጨደውና ወደ እግዚአብሔር መንግስት ያገባው ሐዋርያ ጳውሎስን ነበር። ደስ አይልም? ስጢፋኖስን የሚያክል በእግዚአብሔር ቅባት በእግዚአብሔር መንፈስ የተሞላን ሰው ሲገድሉ ኪሳራ ይመስላል፣ የሰይጣን ስራ ኪሳራ። እግዚአብሔር ግን ይሄንን የተፈሰሰውን ደም ሐዋርያ ጳውሎስ እንዲገኝ አደረገ። ከዛ ደግሞ በመቀጠል እንደገና ደግሞ ቤተክርስቲያን በጣም የሚያስደንቅ እኮ ነው። በሙሉ በስደት ተነሳና ስለዚህ ከሐዋርያት በስተቀረ ወደ ይሁዳና ወደ ሰማሪያ አውራጃዎች ተበተኑ ይላል። ይቺ ተበተኑ የምትለዋ ቃል በግሪክ 2 ትርጉም አላት። ኦኬ፣ አንደኛው ተበተኑ የምትለው ድራሻቸው ጠፉ ማለት ነው። ኦኬ፣ አንደኛው ተበተኑ ግን እዚህ ጋር የተጠቀመው ታቃላሽ ያው ሉቃስ ነው የጻፈው። ሉቃስ የተጠቀመው እንደ ዘር ተበተኑ እንደማለት ነው። ኦኬ፣ የትም አይጠፉም። የእግዚአብሔርን ሐሳብ የእግዚአብሔርን መንግስት ማንም የእግዚአብሔርን እቅድ
እቅድ ሊያፈርስ የሚችል የለም፣ ሊያፈልስ ወይም ሊያፈርስ። ነገር ግን መንፈስ ቅዱስ በእናንተ ላይ ይሄም ደግሞ የሆነው ክርስቶስ ከነሱ ጋር እያለ ትዝ ይላችሁ እንደሆነ ሐዋርያት ሥራ ምዕራፍ 1 ላይ ነግሯቸው ነበር ሊመጣ ያለውን ትንቢት። ክብር ለሱ ይሁን ለዘላለም። አሁን መከራ ሲመጣ ክርስቶስ እሱ ያለው ሐሳብ በክርስቲያኖች ተፈጸመ። እሱ ምንድን ያለው? ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ። ለምንድን ነው ኃይል ለኔ የሚያስፈልገኝ? በኢየሩሳሌም በይሁዳና በሰማሪያ ሁሉ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። የሚያስደንቅ ነው። እዚሁ ከብዙ ቀናት ጌታ ኢየሱስ ካረገ በኋላ ይሄው ተፈጸመ፣ ተበተኑ ማለት ነው። እነዚሁ ደግሞ የተበተኑት በመንፈሳዊ ነገር የተጉ ሰዎችም እስጢፋኖስን ቀበሩት፣ እጅግም አለቀሱለት። እዚች ጋር ስታጠኑ በደንብ ዲፕ ታጠናላችሁ ያስባለሁ። በተለይ እናንተ ወጣቶች እና ስታጠኑ ምን ታገኛላችሁ? ሁለት ሀሳብ ታገኛላችሁ። እዚህ ጋር የቀበሩት ክርስቲያኖች ጌታን ያገኙ አይሁዶች ናቸው የሚባል ክርክር አለ። ሌሎኞቹ ደግሞ ኖ እነዚህ አይሁዶች ናቸው፣ ግን አይሁድ ሆኖ የጸሎት ሰዎች፣ የእግዚአብሔር ቃል ሰዎች፣ ኦኬ፣ ክርስቶስን ግን ገና ያልተቀበሉ። ኦኬ። እና እኔ ይሄኛውን ሁለተኛውን ሀሳብ እኔ መረጥኩኝ። ምክንያቱም ከላይ አንደኛውን ቁጥር ስናይ ከሐዋርያት በስተቀር በሙሉ ተበተኑ ይላል። ሐዋርያት ለምን ቀሩ ብለን ብንጠይቅ በቃ ሞትም ከሆነ ይግደሉን። ምክንያቱም እነዚህ ጌታን ያገኙትን ማሳደግ አለብን በእግዚአብሔር ቃል። እግዚአብሔር ይባርካቸው። ሁሉ ተሰው ስለ እኛ አይደለም፣ እኛ ጋር እንዲደርስ እግዚአብሔር አስተምሮ፣ የእነሱ አስተምሮ እኛ ጋር እንዲደርስ ያንን መሰረት መጣል ነበረባቸው። እነሱ እዛው ሞት ባለበት በኢየሩሳሌም ቀሩ፣ ሌሎች ግን ተበተኑ ይላል። ኦኬ። ስለዚህ እነዚህ የተበተኑት ክርስቲያኖች ናቸው። ስለዚህ የቀበሩት አይሁዶች እንደነበሩ እንዲያውም ለቅሶ ታውቃላችሁ ሳይሆን በአይሁድ ሕግ ለቅሶ ማልቀስ አይቻልም። እንደዚህ በተለይ በእንዲህ አይነት ነገር ተፈርዶበት የተገደለ ሰው ዝም ነው። ምክንያቱም ለቅሶ አለቅሳለሁ ብሎ የተቀመጠ ሰው ከሱ ጋር የሚተባበር ሰው ማለት ነው። ስለዚህ እነዚህ ግን በደንብ ተቃውሟቸውን አሳዩ። በምን? በለቅሷቸው። ኦኬ። ይሄ ትክክል ፍርድ አይደለም፣ ዲው ፕሮሰስ አላለፈም። ገባችሁ? ምስክር ተጠርቶ ያላቸው ስትሪክት የሆነ ህግ ሁሉ በሙሉ አልፈው ነው የገደሉት እና ተቃውሟቸውን አሳዩ። ሲቪል ዲስኦቢዲየንስ በቃ ነው። እና ክርስቲያኖች አይደሉም የሚለውን ሀሳብ እኔም ደገፍኩት። እናንተም ስታጠኑ ታዩታላችሁ። ሳኦል ግን ቤተክርስቲያን ለማጥፋት ታጥቆ ተነሳ። ለማጥፋት የሚለው ወገኖች ቃሉ በግሪክ አሁንም ግሪክ የምለው አዲስ ኪዳን ስለሆነ ነው። ኦኬ። በግሪክ የተጻፈ ስለሆነ በግሪክ ለማጥፋት ማለት ግንጥልጥል ለማድረግ ወስኖ ታጥቆ ማለት ነው። እና እዚህ ጋር ሐዋርያ ጳውሎስን ፖርትሬ የሚያደርገው ልክ እንደ ቢስት ነው። አይገርም? ይሄ ቢስት የሆነን ክብር ለስሙ ይሁን ለዘላለም። ዛሬ አዲስ ኪዳን ብዙውን የጻፈልን ሐዋርያ አባታችን እንዲሆን አረገው። ወንድማችን፣ ትልቁ ወንድማችን፣ ክብር ለእግዚአብሔር ይሁን። ከዛ የተበተኑትም ሁሉ ደግሞ ምን አደረጉ? ቃሉን ሰበኩ። አስቡት፣ እነዚህ የተበተኑት እነማን ናቸው? ከጥቂት ጊዜ በፊት ስለ ክርስቶስ ሰምተው ዋው መሲሁ ነው ያሉ የተቀበሉ ናቸው። ብዙ ትምህርት የላቸውም። ብዙ ማናቸውም የሰበካ ትምህርት የወሰዱ የሉም። ክብር ለስሙ ይሁን ለዘላለም። ክርስቲያን የተባለ በሙሉ የክርስቶስ ሚሽነሪ ነው። ታውቃላችሁ አይደል? ሁላችንም ባለንበት ቦታ ዛሬም ይህን አጋጣሚ ተጠቅሜ ልናገር። እኔም ራሴ ክርስቶስ ሕያው ነው ወገኖቼ። ለሰው የተሰጠ መድኃኒት በዚህ ምድር ላይ የለም። ሰው ይድንበት ዘንድ ከሰማይ የወረደ የእግዚአብሔር ልጅ ክርስቶስ ኢየሱስ ወደ ምድር የመጣው በድንግል ማርያም ተወልዶ የሕይወቱ መጀመሪያ ግን አይደለም። ምክንያቱም መጀመሪያ መጨረሻ የሌለው አምላክ ነው። ግን እኛን እንዲመስል እኛን መስሎ በሴት ማህፀን ተወልዶ ኃጢአታችንን ተሸክሞ ያለ አንዳች ኃጢአት ሳይኖርበት የኔና የእናንተን ኃጢአት ተሸክሞ መስቀል ላይ ሞቶ ተቀብሮ በሶስተኛው ቀን ሞትን ድል ነስቶ ወደ አብ ያረገ በአብ በቀኙ የተቀመጠ ስለ እኔና ስለ እናንተ የሚማልድ ለዘላለም በእግዚአብሔር ቀኝ ሆኖ የሚታይልን የታረደው በግ እሱ ነው ሰውን የሚያድን። ከሱ ውጪ መዳን የለም። ይሄ ሃይማኖት፣ ኦርጋናይዜሽን፣ ስብስብ፣ እድር ምናምን የሚያድን የለም።
እሺ አደራችሁን ድምፄ የሚደርሳችሁ ሰዎች በሙሉ ይህንን ነገር በአደራ እናገራለሁ። ማን ያውቃል ዛሬ መጨረሻው ቀን የሆነ ይህንን መልእክት ይሰማኝ ይሆናል። አደራ ክርስቶስን ሳትይዝ በዚህ ከዚህ ዓለም እንዳትሄድ። ምክንያቱም ከሞት ባሻገር ህይወት አለ። ሙታን በሙሉ እንደሚነሱ መጽሐፍ ቅዱስ ያስተምራል። ግን ግማሾቹ ለዘላለም ህይወት፣ ግማሾቹ ግን ለዘላለም ጥፋት። የሚከፍላቸው ምንድነው? እነዚህ ክርስቶስ ለበደሌ ኃጢአት ሞተዋል የሚሉት የዘላለም ህይወት ያገኛሉ። በሱ ተመክተው የማቀርበው ጽድቅ የለኝም፣ ጽድቄ ራሱ ክርስቶስ ነው ያሉ። እነዚህ ግን ራሴው ይሄዳል ያሉ ናቸው። ሲኦል ነው። እሺ ወገኖች፣ ስለዚህ ሁላችንም ሚሽነሪዎች ነው። ባገኘነው አጋጣሚ በሙሉ ለሰዎች ስለ ክርስቶስ እንናገር፣ በእኛም ህይወት ያደረገውን። ኦኬ እሱም ትልቅ ምስክር ነው። ግን ደግሞ አንዳንድ ጊዜ በእኔ ላይ ያደረገውን ብለን እንደው አላደለ ወሬውን በሙሉ ስለ እኔ ማድረግ፣ እሱ ደግሞ ያው እኔን ተመልከቱ፣ እኔን ተከተሉ፣ እኔ በጣም አሪፍ ነኝ ማለት ነው። ኦኬ ካልተጠነቀቅን፣ ኦኬ ትልቁ እኛ መንገር ያለብን ለዓለም እዚህ ዓለም የሚጨነቅበት መንፈስ ቁጭ ብለን እኛ ትናንት የነበረን ዛሬ የሌለን ፍላጎት በመናገር ኦኬ ኃጢአትን በእኛ ውስጥ እሱ በእኛ ውስጥ ሆኖ እንዴት እንድናሸንፍ እንደረዳን ለሌሎቹ መመስከር ጥሩ ነው። ቁጥር 5 ላይ ደግሞ ፊልጶስ ወደ አንዲት ሰማሪያ ከተማ ወርዶ ክርስቶስን መሲሁን ሰበከላቸው። this is radical። ለምን መሰላችሁ? ፊልጶስ ጁ ነው ታውቃላችሁ ባክግራውንዱ። ሰማሪያና ጁ ደግሞ ያለፈው ጊዜ በሰፊው አውርተናል። በጣም አይዋደዱም። ኦኬ በጣም ነው የሚጠላሉት። አይሁዶች ውሾች ናቸው ይሏቸዋል፣ እነዚህም ይጠሏቸዋል። በቃ እነዚህም ሰው አይደሉም፣ እነዚህም ሰው አይደሉም የሚባባሉ ናቸው። አስቡት አይሁድ ሲያልፍ በመንገድ በአጭሩ ያለፈው ጊዜ እንዳየ ነው። በአጭሩ ለመሄድ በዚህ ሰማሪያ ማለፍ ሲችሉ በሌላ መንገድ ይሄዳሉ። ጀስት ሰማሪያን ሰው ላለማግኘት ገብቷቸዋል፣ ላለመንካት። እንግዲህ እንደዚህ የሚጸየፏቸውን ሰዎች ምን ያህል ወንጌል ፊልጶስን ለውጦታል። ዘር ከንትና አይልም። ማናወቀ አንድ ዘር ነው ለካ ያለው የሰው ዘር። ለሰው ዘር ደግሞ የተሰጠው ክርስቶስ እንደሆነ አወቀ። ባይዘዌ ፊልጶስ እዚህ ጋር የሚለው ከሐዋርያቶቹ አንዱ አይደለም። ለምን እንደሱ አልሽ ካላችሁ እዛ ላይ ቁጥር 1 ላይ ነግሮናል። ሐዋርያቶቹ በኢየሩሳሌም ቀርተዋል። ፊልጶስ ትዝ ይላችሁ እንደሆነ የተመረጡት 7 ዲያቆኖች መካከል ምግብ ሊደለድሉ ከተመረጡት ያው ከስጢፋኖስ ጋር የነበረው አንደኛው ፊልጶስ ነበረ። ለሰማሪያ ህዝብ ክርስቶስን ሰበከላቸው። ወገኖች ይህን ሳጠና አንደኛ ኮሜንታሪ ላይ who is your Samaritan ይላል። ገባችሁ? አንዳንድ ጊዜ እኛም ራሳችን ነው እኔ አሁን ሳይ በጣም ራሴን ስመረምር ይሄን እያጠናው ህንድ ሀገር የዛሬ 100 ዓመት የነበርኩ ጊዜ እናትና አባቴ ልከውኝ አንዳንድ የህንድ ዘሮች አሉና እነዚህ እንስሶች ናቸው ጌታን አያገኙም ብዬ እኔን ለነሱ በመስከር ለነሱ ስለ ጌታ መንገር በቃ ሰይጣኖች ናቸው ብዬ በቃ እኔ ብቻ አይደለሁም። ግን እውነቱ ለመናገር ሌላ ሰው ግን ኃጢአት ልናገር እዚህ ቁጭ አላልኩም። ግን በቃ ወንጌል እነዚህ መስራት የለባቸውም ብዬ ኮንክሉድ ያረኳቸው። በቃ እነዚህ ዝም ብሎ እንስሶች ናቸው። ወገኖቼ ሰው የተባለ በእግዚአብሔር አምሳል ነው የተፈጠረው። እግዚአብሔርን አምሳል ተሸክሟል። ከተሸከመ ወንጌል ኢየሱስ ያስፈልገዋል። እሺ አደራችሁን፣ ኃጢአት ነው እንዲህ ሰው የሆነ ለይተን እንደዚህ አድርገን ይሄ እንዲህ ነው ኃጢአት ነው። ሰው ሁሉ በእግዚአብሔር አምሳል ነው የተፈጠረው። ስለዚህ ለሰማሪታን ሄዶ ወንጌልን ሰበከላቸው። በዚህ ላይ ደግሞ አንድ ነገር የምናውቀው በጣም ኤክሳይት የሚያደርገኝ ነገር መሰላችሁ? ሰማሪያ መጀመሪያ ሄዶ ያየነው ስናነብ ማን ነው? ክርስቶስ ነው። ትዝ ይላችኋል? ያችን ሴትዮ ሰማሪያ ኢቷን ያገኛት። ስለዚህ ዘር የዘራው ማን ነው? ኢየሱስ። አሁን መጥቶ የሚያጭደው ማን ነው? ፊልጶስ። የክርስቲያን ህይወት እንደሱ ነው። ኦኬ አንዱ ይዘራል፣ አንዱ ያጭዳል። ፊልጶስ ደግሞ ሲናገር በቃ እዛን ጊዜ ቤተክርስቲያን የምትመሰረትበት ቦታ ሰዓት ስለሆነ የሚናገረውን ሁሉ የእግዚአብሔር መንፈስ በምልክት ያጸናው ነበር። ምልክት ማለት ባይ ዘ ዌይ ሚራክል ወይም ሳይን ማለት የሚያመለክተው ነገር አለ። ኦኬ አሁን ለምሳሌ የሆነ ሳይን እዚህ ጋር አድርጎ ቀስታ ሳይቶ ወደዚህ መሄድ የምትፈልጉ ከሆነ ወደዚህ ታጠፉ ቢሉ ይኸው ሳይኑ ብላችሁ እዚህ ጋር ሳይኑ ጋር ትቆማላችሁ ወይ ሳይኑ የሚነግራችሁ ቦታ ትሄዳላችሁ? ሳይኑ ወደሚነግረን ቦታ እንሄዳለን።
ጭንቅላታችን ከታመምን ግን እዝቹ ጋር እንቀራለን። ይሄ ይመስለናል መልእክቱ አይደለም፣ መልእክት አይደለም። ኦኬ። ስለዚህ ምልክቱን ሲያዩ አንድ ልብ ሆነው ያዳመጡት ነበር ይላል። ቁጥር 7 ላይ ደግሞ በቃ እግዚአብሔር ማዕት ሰዎችን ፈወሰ፣ በጣም ታላቅ ደስታ ሆነ። ኦፍኮርስ የእግዚአብሔር ወንጌል ሲሰበክ ከደስታ ሌላ ምን ይኖራል? ከዛ ቁጥር 9 ላይ ሲሞን የሚሉትም እየጠነቆለ የሰማርያን ሕዝብ ያስገረመ እሱ ራሱ ሰማና ይሄን ሁሉ ነገር ሲያይ ይሄ ነገር በጣም እኔም ፌመስ ነበርኩኝ፣ እንግዲህ አንተ መተህ እንደዚህ በእኔ ላይ ፌመስ ከሆንክ ያለኝ ምርጫ አንተን ጆይን ማድረግና እነዚህን ሰዎች አሁንም ይዤ እየጎተትኩ እያስሞኘው መከተል ነው። እና በጣም ያስደንቀኛል። እዚህ ጋር የሰሙትም ጌታን አገኙ፣ ማግኘታቸውንም ደግሞ ማረጋገጫ ወተር ባፕቲዝም ወሰዱ፣ ተጠመቁ፣ የእምነታቸው ምስክርነትን አሳዩ ሲል እዚሁ ታሪክ ውስጥ ማን አለ? ይሄው ሰውዬ ጠንቋዩ ማለት ነው። ኦኬ። ግን ደግሞ ያው በኋላ ስናነበው እናውቃለን። ግን ዛሬ እኛ ያው ስለምናውቀው አይደል፣ መጽሐፍ ቅዱስ አንዴ ማንበባችን አይደለም፣ ስለምናውቀው ታሪኩን ጌታን ላግኝ ብሎ የሚመጣ ሁሉ እውነተኛ እምነት አለው ማለት አይደለም። ኢቭን ሄጆ ውሃ ጥምቀት ምናምን ላድርግ እንድነው የምትቀበለው የምትሉትን ልቀበል የምትሉትን ደግሞ እስቲ ለማለት እንሞክር እያለ የሚያስመስል በሙሉ ክርስቲያን ነው ማለት አይደለም። ያም ሰው እያስመሰልኩ ነው ብሎ ላያቀው ይችላል፣ ግን በተለያየ አጀንዳ የውሸት እምነት። ኦኬ። ምክንያቱም አሁን ሲሞንና የፊልጶስ ትልቁ የስራቸው ልዩነት፣ ሲሞን ሲጠነቁል የሚያሳየው ሲሞንን ነው። እዩት እግዚአብሔር እንዴት የሚያስደንቅ ችሎታ እንደሰጠኝ። በዚህን ጊዜ ደግሞ ጥንቆላ ማለት ሳይንስንም ይጨምራል፣ አስትሮሎጂን ይጨምራል፣ ማዕት ኦኮልትም አላቸው ምናምን ሁሉ ነገር ይጨምራልና የተለየ እውቀት አለው ብለው እነሱም በሰማሪያ ያሉት መለኮት ያስቡት እግዚአብሔር ኃይል ያለው ነው ብለው ተቀብለውታል። ለምን የሚያደርገው ነገር ነበራ። ወገኖች አዳምጡኝ ፕሊዝ። የእግዚአብሔር እውነት ማረጋገጫ ምልክት አይደለም፣ ድንቅ አይደለም። እንደገና ደግሞ ከመሃላችን አንድ ሰው ተለይቶ እንደው በጣም የተቀባ ነገር አይደለም። ከተቀባ በእውነት በክርስቶስ ከተቀባ በፍጹም እሱ ማሳየት አይፈልግም ክርስቶስን ነው። ምክንያቱም እግዚአብሔር የቀባው ክርስቶስን እንዲያሳይ ነው። ገባችሁ? ሲሞን ግን ራሱን ነበር የሚሰብከው፣ ራሱን ነበር የሚያሳየው። በቃ አመኑ እግዚአብሔር በተለየ ሁኔታ የቀባው ሰው ነው ብለው። ፊልጶስ ግን ይነግራቸው የነበረው ስለማን ነው? መሲሁ። የፈለገ ሚራክሊው እኔ ራቆቴ ነኝ፣ ምንም ነገር የለም፣ እኔ ጋር ብትመጡ ማን ጋር እንሂድ? ኢየሱስ ጋር፣ የዘላለም ሕይወት እኔ ትንሣኤ ነኝ አለ ክርስቶስ። ክብር ለስሙ ይሁን ለዘላለም። ክርስቶስ ትንሣኤ ነው እያለ ነገራቸው። ያው ቁጥር 13 ላይ ደግሞ የሚገርመኝ አባባል አለ። ሲሞን እንኳን ሳይቀር አምኖ ተጠመቀ። አስቡት፣ ሜምበር ሆነ መቃ። ፊልጶስንም ተከትሎ ሄደ። ኦፍኮርስ መከተል የፈለገው ፊልጶስን ነው፣ ኢየሱስን አይደለም። በጣም ብዙ ሰዎች ድንቅን ያዩና ተአምራትን ያዩና በቃ ይሄው እግዚአብሔር፣ በቃ ከዚህ በላይ እግዚአብሔር፣ እውር ሲበራ ካየው እግዚአብሔር፣ በቃ እግዚአብሔር ነው። አይደለም ወገኖች፣ መጠንቀቅ አለብን። ኦኬ። እግዚአብሔር የሆነውን ሁሉ ጊዜ እንደምለው የእግዚአብሔር የሆነውን የምንለየው ከኔ ጋር ጉዳይ የላችሁም የሚል ነው። ኢየሱስን የሚያሳይ ነው። ኦኬ። ከቃሉ ጋር ህብረት ያለው ነው እንጂ ዛሬ የሚያስደንቅ ነገር ላሳያችሁ፣ የአጋንንትን አረማመድ ላሳያችሁ። እኔ ስለ አጋንንት አረማመድ ምን ያገባኛል? ታላቁን አምላክ አውቄ እንኳን መጨረስ የማልችል ምስኪን ሴት ስለ አጋንንት ልወቅ? አንዳንድ ሰው አጋንንትን ማወቅ በቃ ትልቅ ክርስትና እና እንትን ይመጣል፣ ከባህር ውስጥ ይወጣና ይምጣ ይግባ ይውጣ። ገባችሁ? እኔ ግድ የሚለኝ እንደ በግ ግድ የሚለው የቀረበለት መብላትና ቼክ እያደረገ እረኛዬ አለ ወይ ነው። ልቅ የታሉ ቀበሮቹ እንዴት ነው የገቡት የወጡት አይልም። አደራችሁን በእንዲህ አይነት ነገር እንዳትጠላለፉ። የሆነ መንፈሳዊ ይመስላል። ሰው ተነስቶ እንትን ይመጣል፣ ሰዎች ይሞታሉ። እንደተናገርኩት በሳምንቱ ሰዎች ሲሞቱ ይሄው እግዚአብሔር ተናግሮ ነበር ለምን ብላችሁ ጠይቁ። ክርስቶስን አሳየ ወይ ብላችሁ ጠይቁና እዚህ ጋም ሲሞን ፊልጶስን ተከተለ። ምክንያቱም ተከትሎ የሚደረገው ምልክትና ታላቅ ታምራት አይቶ ተገረመ
የእሱ እምነት እዛ ጋር አልቋል። እሱን ያዳነው እምነት አይደለም። ስለዚህ አንዳንድ ጊዜ ቆም ብለን ራሳችን መጠየቅ አለብን። እኔ ራሴስ ያመንኩት በክርስቶስ ነው ወይ? በክርስቶስ ነው የቆምኩት ወይስ እኔ በልቤ ውስጥ ሴሌብሪቲ አለኝ? ኦኬ፣ አንድ በጣም የሚያስደንቅ አገልጋይ በእኔ ውስጥ አለ። እግዚአብሔር ይጠብቀን። ክብር ለስሙ ይሁን ለዘላለም። ክርስቶስን በልባችሁ ቀድሱት ይላል እግዚአብሔር ቃል። ያ ማለት አንደኛ በእኔ ልብ ውስጥ በእኔ ህይወት ውስጥ ክርስቶስ ብቻ። ኦኬ፣ ያገኘሁትን መልእክት የምከተለውም ክርስቶስ ብቻ። ጌታ ስለ ሌሎች ሰዎች እናመሰግናለን እንጂ የምንከተለው ሰው የለም። ይሄን ደጋግም መጠየቅ አለብን። እባካችሁ ድምፄን የምትሰሙ ያላችሁ በተሳሳተ እምነት በመሰለ እናንተም አዎ ወተር ባፕቲዝም ወስጃለሁ ምናምን እያላችሁ ግን ዲፕዳውን ታውቁታላችሁ፣ ኢየሱስን አታውቁትም። ምንም የምትከተሉ ነገር በቃ ባዶ ናችሁ። የሆነ ኤክሳይትመንት ነበር፣ አለፈ። አሁን ቤተክርስቲያን ሄዳለሁ ዴርስ ናቲንግ። በቃ ምንም ነገር ክርስትና እንደሱ አይደለም። እሺ ወገኖቼ፣ ይሄን ቻፕተር እንደ ጌታ ፈቃድ ደግመን ስንገናኝ እንቀጥላለን። በዚሁ ወደ ያስኩት መልእክቴ እሄዳለሁኝ። ዛሬ ምን አስቤ ነው መሰላችሁ የመጣሁት? ጌታ እንደፈቀደ በቃ ለትዳር በጣም አስፈላጊ የሆነ ነገር፣ የሚገርማችሁ ነገር ይህን ትምህርቱን ማዘጋጀት ከጀመርኩኝ በቃ በአንድ ክፍል ጨርሰዋለሁ ብዬ አሰብኩና የሚሆን አይደለም። ስለዚህ ዛሬም ራሴን አላጨናንቅም። እናንተ ደግሞ በጣም ደስ የምትሉኝ እግዚአብሔር የሰጠኝ ናችሁ። ኮምፕሌን አታደርጉም። ቀስ እያልኩ ነው የምናገረው። ግን ደግሞ በጣም አስፈላጊ ነገር ለትዳር፣ በተለይ ወጣት የሆናችሁ ያላገባችሁ፣ ልታገቡ የምታስቡ፣ እንደገና ደግሞ ካገባችሁ ገና ትዳራችሁ ትንሽ እድሜ የሆነ ፕሊስ አዳምጡኝ እሺ ወገኖቼ። እናንተን እያሰብኩኝ ትምህርት እንደማዘጋጅ ታውቃላችሁ። ኦኬ አደለ? በተለይ እናንተ ሴቶች፣ ያው ሴት ነኝና ቲቶ ላይ እንደሚለው አሮጊት ሴቶች ወጣቶችን ሴቶች ያስተምሩ ይላል አደለ? ስለዚህ አይኖ አሮጊት ምትለዋን አልቀበላትም ነበር፣ ግን አሁን እንደምንም ብዬ ተግደርድሬ ተቀብያታለሁ። ግን ከእናንተ እኔ ማች ኦልደር ነኝ እና እናንተ ብትሰሙኝ በጣም ደስ ይለኛል። እሺ ወገኖቼ፣ ትዳራችሁ መልካም እንዲሆን፣ ልጆቻችሁን በመልካም እንድታሳድጉ፣ ትዳራችሁን ተጠንቅቃችሁ ከባላችሁ ጋር እንድትኖሩ እሺ፣ እናንተን እያሰብኩ ነው የምሰራው ሁል ጊዜ። ክብር ለስሙ ይሁን ለዘላለም። እግዚአብሔር ነው ያደረገው ብዬ ነው የማስበው፣ እኔ አይደለሁም። እና ለትዳር በጣም አስፈላጊ ነገር ይሄ ዛሬ የምነጋገረው ነገር ትዳር ውስጥ ካለ ትዳር ውስጥ ሰላም ነው ሁሉ ጊዜ። ኦኬ፣ ከሌለ ግን ትዳሩ የጦርነት ሜዳ ነው። ኦኬ፣ ይሄ ዛሬ የምናገረው ነገር ትዳር ውስጥ ካለ ሁሉ ጊዜ ትዳር ውስጥ ፈውስ አለ። ኦኬ፣ ፈውስ ስል ወገኖቼ የስጋ ፈውስ አይደለም። እሱም ሊሆን ይችላል፣ ግን ስለሱ አይደለም ማውራው። ስለ ውስጥ፣ ስለ ነፍስ ፈውስ፣ ስለ መንፈስ ፈውስ። ኦኬ፣ እሱ ግን ከሌለ ሳይለንት ሰፈሪንግ አለ ትዳር ውስጥ፣ ድምፅ የሌለው መከራ፣ ለብዙ ሰው የማይታይ ያግለሰው የሚያውቀው ማለት በትዳር ውስጥ ካልን ሁለት ሰዎች ነው የምናወራው፣ ባልና ሚስት። እሱም ምንድን ነው? ይሄ ትዳር ይሄ ዛሬ የምናገረው ነገር ትዳር ውስጥ ካለ ልክ ብርሃን አለ ትዳር ውስጥ ማለት ነው። የኔ የምወደው ባሌ ስም ብርሃን፣ ላይት። ኦኬ፣ ብርሃን አለ ማለት ነው። እሱ ከሌለ ደግሞ ጨለማ ነው ያለው። ኦኬ፣ ስለዚህ ዛሬ የምናገረው ነገር ምንድን ነው ወገኖቼ? ስለ ፎርጊቭነስ፣ ስለ ይቅርታ በጣም ተመላልሰን መምጣት ያለብን ርዕስ አይመስላችሁም? ኦኬ፣ ጌታ እንደፈቀደ ስለ ይቅርታ በተለይ ፎከስ የምናደርገው በትዳር ላይ። እሺ፣ በተለይ ቅድም እንዳልኩት ገና ትዳራችሁ ያንግ የሆነ ትንንት ልጆች የያዛችሁ this is key። ይገርማችኋል። ይቅርታን በልጅነት የተማራችሁት አንዳንድ ቤተሰብ ውስጥ ማኩረፍ በቃ የተለመደ ነው። እንትናና እህታማቾች ለ3 ወር አይነጋገሩ፣ አባትና እናት ተጣልተዋል። እዛ አይነት ቤት ውስጥ ያደገ ሰው ኩርፊያን ተምሮ ነው የሚመጣው። ኦኬ፣ ስለዚህ ትዳር ውስጥ ያንን ነገር ይዞ የመጣ ሰው ካለ
መኮነን የለበትም። አንቺ እኮ ከዛ ቤት ነው የመጣሽው፣ አንተ እኮ ማለት ጥቅም የለውም አይደለ ወገኖቼ? ይልቅስ ያንን ማወቃችን ጥሩ ነው። እንዴት ነው ይሄን ነገር ማስወገድ የሚችል? ይሄ ማኩረፍ ምናምን የሚባል ነገር፣ ይቅርታን፣ አንዳንድ ሰው ይቅርታን እኔ ጨርሶ አላቅም የሚሉ ሰዎች አሉ። በቃ አይተውትም አያውቁም፣ ፕራክቲስ ሲደረግም እነሱም በቃ እኔ ከሰው ጋር እንትን ካል እንደ መቀስ ነው ቆርጬ የምጥለው ሲሉ ሰዎች ሰምታቸው ያውቃሉ። ልክ እንደ ጀግንነታቸው ነው የሚያወሩት። እኔ ሰው ያስከፋኝ እንጂ ካስከፋኝ መፈጠሯንም ትዝ አትለኝም፣ መፈጠሯ እረሳታለሁ። ይሄ ሊሆን ይችል ይሆናል እነዛ ሰዎች ግን ለእኛ ክርስቶስን ለምንከተል ክርስቶስ አዳኜ ነው ለምንል ለእኛ ግን እንደሱ አይነት ህይወት አይቻልም፣ አይፈቀድልንም፣ አይሆንልንም። ኦኬ ሆሞሴክሹዋል ቦርን አጌን ክርስቲያን መባል ይቻላል? እነዚህ ሁለቱን ነገሮች አንድ ላይ ናቸው ማድረግ ይቻላል? ልክ እንደዛ ነው። ይቅርታን መስጠት የማይችል ቦርን አጌን ክርስቲያን የሚባል ነገር እያለ፣ ስለዚህ በደንብ አዳምጡኝ እሺ ወገኖቼ። ግን ከመናገሬ በፊት ወደ ውስጥ ከመግባታችን በፊት ዲፕ ወደ ሆነው ከመግባታችን በፊት ምን ልናገር ፈልጌያለሁ? ራሱ ይቅርታ ምን አይደለም። ይሄ በጣም ወደው አካሄድ ነው። ድሮም ጀምሮ ይህንን ስራ ስጀምር፣ ይህን አገልግሎት ስጀምር ሁሉ ጊዜ በዚህ መንገድ አታክ ወይም አድሬስ ማድረግ እወዳለሁ እንትኖችን ቶፒኮችን። ምክንያቱም ፎርጊቭነስ ምን እንደሆነ ለክርስቲያንስ ከመነጋገራችን በፊት ምን አይደለም የሚለውን እኔ እሺ ጥሩ ወደ እውነት ይመራል ብዬ አስባለሁ፣ አምናለሁ። እና ለክርስቲያን ትዳር ክርስቲያን በጣም አጠብቃለሁ ክርስቲያን የምትለዋል። ኦኬ ቦርን አጌን ክርስቲያን ክርስቶስን አዳኝ ነው፣ ጽድቄ ክርስቶስ ነው ያሉ ሰዎች ትዳር ውስጥ ይቅር መባባል ለድርድር የሚቀርብ ነገር አይደለም። ኦኬ አይደለም። ኦኬ ነን ኔጎሺየብል ነው። በቃ ለድርድር አይቀርብም። ኦኬ አብሮት ከትዳሩ ጋር ነው የሚመጣው። ይሄ እግዚአብሔር ኢንስቲትዩት ካደረገው ትዳር ጋር ፎርጊቭነስ አለ፣ ይቅር ማለት አለ። ኦኬ ይቅር የምንነጋገረው ይቅር ማለትን የምንነጋገረው ይሄ ዛሬ የምንነጋገረው ከካልቸር ጋር የተገናኘ አይደለም። ብዙ ካልቸሮች ሰምተናል ወይ እናውቃለን አይደለ? ሰው ሲጣላ ትልልቅ ሰው ተሰብስቦ በቃ ይሄን ተው ምናምን ይሉና እንደዚህ ያስማሙና ጥሩ ነው፣ ያንን ሶሳይቲ እንዲቀጥል ያደርጋል። ዛሬ ግን የምንነጋገረው ፎርጊቭነስ የእግዚአብሔር ቃል ነው። ኦኬ ስለዚህ ከካልቸር ጋር ምንም ግንኙነት የለውም። ኦኬ ወይም ደግሞ ከፊሊንግ ጋር ምንም ግንኙነት የለውም። ይሄ ፕሬሸር በማድረግ እንዲህ እነዛ ሁሉ ሰዎች እኮ መጡ ምን ማለትሽ ነው ይቅር በይው ባልሽን የሚባል ነገር የለም። ከሱ ጋር ግንኙነት የለው። በደንብ አዳምጡኝ ፕሊዝ። ኦኬ ሌላ ደግሞ ፎርጊቭነስ ማለት በቃ ፎርጊቭ አድርጌያለሁ አምናለሁ ማለት አይደለም። ብላይንድ ትረስት አይደለም። እንደገና ደግሞ ፎርጊቭነስ ከስሜት ጋር ቀደም ብየዋለሁ፣ ግን ልድገመው፣ ከስሜት ጋር ሪሌሽንሽፕ ያለው አይደለም። እኔ እንደተሰማኝ እምልሽ ውስጤ ይቅር ሲል አውቀዋለሁ፣ እዛ ጋር ስደርስ ይቅር እላለሁ ሰዎች ይለዋል። ያ ማለት ስሜታቸውን እየጠበቁ ነው። የክርስቲያን ህይወት እንደሱ ነው። በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው ይላል አይደለ ወገኖቼ? የስ ስንጎዳ በሰው ይቅር ማለት ሁላችን ይቸግረን ይሆናል። ነገር ግን የያዝነው መንገድ ምን ይላል? ከክርስቶስ ጋር የያዝነው መንገድ እንዴት ነው? ስለዚህ እንደሱ ስሜትን ማዳመጥ አይደለም። እንደገና ደግሞ ይቅር ማለት ከጉዳት ጋር ጉዳት አልተጎዳውም ማለት አይደለም። አልተጎዳውም በቃ ለነገሩ ምንም አላ እውነቱን ነው እኔ እንዲህ ማለቱ አይደለም። ኦኬ ጉዳቱን ኔም ማድረግ ጥሩ ነው እንዲያው። ኦኬ እንደገና ደግሞ ይቅርታ ማለት የነበረውን ሪሌሽንሽፕ ሪስቶር ያደርጋል ማለት ላይሆን ይችላል። this is key። በደንብ ታዳምጡኝ እፈልጋለሁ። ኦኬ ይቅርታ ማለት አውቶማቲክሊ ሪሌሽንሽፑን ወደ ነበረበት መለሰ፣ ሪስቶር አረገው ማለት አይደለም። ሊሆንም አይችልም።
እንደሱም አይደለም። ኦኬ ይልቅስ ይቅር ማለት መራራን ነገር አልይዝም በልቤ፣ ይሄን ነገር ሳብሰለስለው አልኖርም፣ ይሄን ያደረገብኝን ሰው እንዲከፍለኝ ወይ ክፉ እንዲደርስበት ቁጭ የጠባቂ አይደለውም። እንዲያውም በአእምሮዬ ከመጣ እግዚአብሔር ሆይ አስባት አስበው እላለሁ። ጌታን የሚያውቁም ከሆነ እንዲበረቱ፣ ጌታን የማያውቁ ከሆነ እንዲያውቁ፣ መራራ ነገር ይዤ አልሄድም ማለት ነው። ስለዚህ ዛሬ የምናወራው ይቅርታ has everything to do with the word of God። የእግዚአብሔር ቃል እንደሚለው እግዚአብሔራዊ አስተምሮ ጋር ነው ግንኙነቱ። ይህን ለመሰላችሁ ያልኩ በደንብ ማጥናት ፈልጌ ፎርጊቭነስ ይታወቅ ነበር ወይ መጽሐፍ ቅዱስ ክርስትና ከመምጣቱ በፊት ብዬ ማጥናት ጀመርኩኝ። ኦኬ በብዙ ሶሳይቲዎች ይታወቃል። ኦኬ አሁን ለምሳሌ ፍርድ ተፈርዶበት እሱ በቃ ፎርጊቭ ተደርገሃል ምናምን ለካ አለ። ኦኬ ግን ይሄ የምናወራው መጽሐፍ ቅዱሳዊ አስተምሮ ይቅር ማለት ነው፣ የተለየ ነው። እሱን መጀመሪያ ጥንቅቅ አድርገን መያዝ አለብን። ኦኬ ስለዚህ አንደኛ መረዳት ያለብን ስለ ይቅርታ፣ ይቅርታ ማድረግ የሚችል ሰው ይቅር የተባለ ነው። ሰማችሁ? እንደገና ልድገመው። ይቅር ማለት የሚችል ሰው ይቅር የተባለ ነው። እሱ ምንድን ነው? እኔ ክርስቲያን ነኝ ብቻ አይጠቅምም። እኔ በክርስቶስ የእግዚአብሔር ልጅ ሆኛለሁ። መጽሐፍ ቅዱስ የሚለው እሱን ነው አይደለ? አዳኜ ክርስቶስ ነው ብያለሁ ማለት ጥሩ ነው። ግን ኃጢአትና በደሌ ምን ተደረገ? ትናንት ያደረግኩት እንደገና እስክሞት ድረስ ማረገው ምን ወደ ምን አረገው? እግዚአብሔር ይቅር መልሼ አላየው ያንን ሁሉ። አዎ ለኃጢአቴ ለምን ፎርጊቭ አረከኝ? በቃ እንደው ሳይሽ በጣም ደስ ትያለሽ ብሎ ነው እንዴ? እግዚአብሔር የማረን ያንቺን ኃጢአት አሸክሜዋለሁ ለልጄ። ማሸከም ብቻ አይደለም፣ አንቺ የሰራሽውን ኃጢአት ቅጣቱን ልክ ከፍሏል። ቅጣቱን ወስዷል። ሞትም ነበረበት፣ ሞቷል ያንቺን። ስለዚህ እኔስ የኔ እድል ፈንታ ምንድን ነው? ዘላለም ህይወት። ስለዚህ ይቅር የተባለ ሰው በእርግጥ ምንም ሳያረግ ለእግዚአብሔር ምንም ነገር የሚገባው ነገር ሳይኖር አንቺን ለምንድን ነው እግዚአብሔር በክርስቶስ የመረጠሽ? ምክንያቱም ቤተክርስቲያን ውስጥ ብዙ አገለግላለሁ፣ ብዙ ምጠቅም ሰው ነኝ ነው እንዴ? እሱ ገና አልገባውም ማለት ነው ይሄ ሰው። ኦኬ ወይም ጨርሶ አያውቀውም። ለእግዚአብሔር ይቅርታ እንግዳ ነው። በእግዚአብሔር ይቅርታ መባል እኮ ከእግዚአብሔር ነው የሚመጣው እንጂ ከኔ ጋር የሆነ ነገር ተገናኝቶ አይደለም። ለምን ማረኝ? መልስ የለኝም። እሱ ነው መልስ ያለው። ከኔ ጋር ምንም ነገር ፖዚቲቭ ሆኖ እግዚአብሔር መስከረምን ለመማር ተነሳሳው። ለምን? በቃ አንዳንድ በምታደርገው ነገር ባላት ፓሽን እሷን ይቅር ብላት ብዙ ትጠቅመኛለች ለእግዚአብሔር። እኔ ደግሞ እግዚአብሔር ተጠቅመው አንዳንድ ጊዜ በጣም ራሳችንን ጠቃሚ ነገር እናደርገዋለን አይደል? እንደሱ አይነት ነገር ውስጥ ከገባን ሰውን ይቅር ማለት በጣም ይከብዳል። ምክንያቱም የኛን ይቅርታ የተሸከምነውን ይቅርታ የእግዚአብሔርን በነጻ ለዘላለም ኑሪ፣ መቃብሬን ከፍቶ በህይወት ኑሪ፣ የሞትኩትን ሬሳ የሆንኩት እኔ አልጠራሁት፣ ሞቻለሁ በኃጢአቴ በበደሌ፣ ሞቼ ሬሳ ሆኜ ደግሞ እባክህ ምህረትን ስጠኝ ብዬ አላልኩ። እሱ ራሱ ሳልፈልገው የፈለገኝ፣ ሳልወደው የወደደኝ፣ ሳልጠራው የመጣ አምላክ ምህረትን እንደሰጠኝ። ኦኬ ይሄ ነው መነሻው። ስለዚህ ሰዎች እኔ ይገርምሻል በሰው ቅር ካለኝ አልመለስም የሚሉ ሰዎች አሉ። ደግሞ እውነት እየተናገሩ ነው። ባይዘወይ ውሸት አይደለም። አልመለስም በቃ። እንዲያውም የሚገርምሽ ነገር ያ ሰው መፈጠሩን እርስት ታደርገዋለሁ። ቢመጣ ቢሄድም ማላቀው ሰው ነው። በቃ በእኔ አስተያየት
የሚሉ ሰዎች ሰምታችሁ ታውቃላችሁ ያስባለሁ። የሚናገሩትንም በእነሱ የሆነውን ህይወት ነው የሚናገሩት። አሁን የምንነጋገረው ይቅርታ እንደሱ ማለትና የክርስቶስ ተከታይ ነኝ ማለት አይቻልም። ኦኬ የእግዚአብሔር ቃል የዮሐንስ ወንጌል ምዕራፍ 3 ከቁጥር 5 እስከ 8 ያለውን ኩክሊ ላንብበው። እንዲህ ይላል። ኢየሱስም እንዲህ ሲል መለሰ። ለኒቆዲሞስ ያለውን ነው። ኦኬ ስላነበው ነው ያለፈው ጊዜ ሙሉን አናነብም። እውነት እልሃለሁ ማንም ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከስጋ የተወለደ ስጋ፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ መወለድ አለባችሁ ስላልኩ አትገረም። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከየት እንደመጣ ወዴት እንደሚሄድ አታውቅም። ከመንፈስም የተወለደ ሁሉ እንደዚሁ ነው። ኦኬ ሰው ሁሉ ወደዚህ ዓለም የሚመጣው ስጋዊ ሆኖ ነው ማለት በአዳምና በሔዋን ውድቀት ነው የሚመጣው። ያ ማለት መንፈሳዊ ሙታን ሁላችንም እገሌ አይደለም፣ ሁላችንም መንፈሳዊ ሙታን ዛምቢ ሆነን ነው የምንመጣው። መንፈሳዊ ዛምቢ፣ የእግዚአብሔር ጠላቶች ሁላችንም በኃጢአት በበደላችን ሙታኖች። ኦኬ ስለዚህ ምን ይላል? ዳግም መወለድ አለብህ። ምን እንድታይ? እግዚአብሔር መንግስት። ያንን ኒቆዲሞስ ታሪክ ታውቃላችሁ ብዬ አስባለሁ። ኒቆዲሞስ መጥቶ አንተ ከእግዚአብሔር የተላከ አስተማሪ ነህ አለ። ኢየሱስ ነው አስተማሪ እንዴ? ከእግዚአብሔር የተላከ አስተማሪ ነህ ምናምን አለው። የጠበቀው ከኢየሱስ መልስ ዋው ሌሎቹ ሊቀ ካህናት እንዲህ ሲጠሉኝ አንተ እግዚአብሔር ይባርክ ምናምን አላለው። እኔን ማወቅ ትፈልጋለህ? ማን እንደሆንክ ማወቅ ከፈለክ ዳግም መወለድ አለብህ። የጭንቅላት ስራ አይደለም አለው። ልክ እንደዛ ወገኖቼ ይቅር መባል ከእግዚአብሔር አንደኛው ነገር ነው ለሰው። ከዚህ ቀጥሎ ነው ያለ መንፈሳዊ ነገር መጽሐፍ ቅዱስ አድርጉ እያለ የሚጠራንን ነገር የምናረግበት አቅም የምናገኘው። ገባችሁ? ሰው ዳግም ሲወለድ ነው ከዳግም ውልደቱ ጋር አብሮ ያለ አቅም አለ ከእግዚአብሔር የሚመጣ። ኦኬ አንደኛው እንደ አቅምም እንደ ጸጋም የምንቆጥረው መገለጥ፣ ይቅርታው ከአእምሯችን በላይ ይሆናል። እንዲህ እኔ ለምንድን ነው ለዘላለም ህይወት እንዲሰጠኝ የተፈቀደው? እንደገና ዞር ብለን ደና የምንላቸውን ሰዎች ስናይ እነሱ እዚህ ውስጥ አይደሉም። እኔ እንዴት ለእኔ ሄጣ ደረሰኝ ብለን ሁል ጊዜ የሚያስገርመን ገብቷችኋል? ችላ የምንለው ነገር አይደለም መዳናችን። የሚያስደንቀን ሮሜ ምዕራፍ 8 ከ5 እስከ 6 ደግሞ እንዲህ ይላል። እንደ ስጋ የሚኖሩ ልባቸውን በስጋ ፍላጎት ላይ ያሳርፋሉ፣ እንደ መንፈስ የሚኖሩ ግን ልባቸውን በመንፈስ ፍላጎት ላይ ያደርጋሉ። የስጋን ነገር ማሰብ ሞት ነው፣ የመንፈስን ነገር ማሰብ ግን ህይወትና ሰላም ነው። ይሄ ስለ ስጋ ማሰብ ዛሬ ምሳ ምን ልብላ፣ ምን ልስራ፣ ምን ላዘጋጅ ማለት ስለ እሱ አይደለም የሚያወራው። ግን ሰው የሚኖረው ለዚህ ምድራዊ ነገር ብቻ። ኦኬ የሚያስበው ነገር ስጋዊ ብቻ። ምን ላገኝ፣ ምን ይመቸኝ፣ ነገ እንዴት ደስ ይበለኝ፣ ከነገ ወዲያስ እንዴት ደስ ይበለኝ፣ እንዴት ረጅም እድሜ ልቀጥል፣ እንዴት በሽታ እንዳይነካኝ ላድርግ። በዚህ ሩጫ ውስጥ እግዚአብሔር ቃል እየተናገረ ሰው ሁሉ እንደሚሞት እየተናገረ ከሞት እንዴት ነው የማመልጠው? ከበሽታ እንዴት ኧረ በሽታ ያዘኝ በሙሉ ተሰብሰቡ ሁላችሁ ማልቀሱ እኔ እንዳልሞት። ሪሊ ይሄ ግን ጌታ ኢየሱስና ዳግም መወለድ አለብህ ወገኖቼ። እንዲህ ስል ዳግም መወለድ ምንድን ነው? እኔ ዳግም ተወልጃለሁ እንዴ እያላችሁ መጠይቁ ሰዎች ድንገት ካላችሁ፣ ዳግም መወለድ ቅድም የተናገርኩት ነው። ክርስቶስን አዳኝ ነህ ለዘላለም፣ የኔን በደል ኃጢአት ተሸክመሃል ማለት ነው። ኦኬ መጽሐፍ ቅዱስ ደግሞ እዚሁ ሮሜ መጽሐፍ ላይ ሌላም ቦታ ምን ይላል? ወደ ጌታ የሚጠራ ሁሉ ጌታን የሚጠራ ሁሉ ይድናል ይላል። ስለዚህ ይህን ነገር አላቅም ካላችሁ ጥሩት፣ የሚሰማ አምላክ አለ ሕያው የሆነ። ኦኬ ስለዚህ አንድ ሰው
የእግዚአብሔርን ይሄ አስደናቂ ምህረትን ሳያየው ለሌላ ሰው ሲበድለው ወይ ይቅር እልሃለሁ ማለት የሚችል አይቅም የለው ማለትም አይችልም። ሞኝነትም ነው። ቆይ ልንገርሽ ባሌ ያደረገኝን ልጻፍልሽ እስከዛ በፊት ይቅር በይው ትይኛለሽ ምናምን ብለው ሊስት የሚያደርጉት ነገር ያላቸው። ኦኬ እውነተኛውን የኛን መዳን ዳግም መወለድ የዘላለም ሕይወት ተሰጥቶናል ወገኖቼ። ደስ አይልም? ይሄ በሽታ የማያውቅ ህመም የማያውቅ ሞት የማያውቅ ስጋ ይሰጠናል ወገኖቼ። ከዚህ ተገላግለን አፈር ተሸክመን ነው የምንሄደው። አሁን ግን የዘላለም ሕይወት በክርስቶስ ከተሰጠን እንደገና የምንለብሰው ልብስ ይጠብቀናል። ይሄ ግን አይደለም። ሞት የማያውቅ በሽታ የማያውቅ ሰላም፣ ደስታ ብቻ የሚያውቅ ሰውነት እንረከባለን። ይሄ መረዳቱ ለየኛ የሆነበት በይቅርታው ነው። ይቅርታውም ለኛ የሆነልን በክርስቶስ ነው። ስለዚህ እኔ ይቅርታ ለመደረግ ምን ኮንትሪቢዩት አደረኩ? ምንም። ኃጢአቴ ብቻ። ሰው የተባለ በሙሉ በኃጢአት የኃጢአት ሙታን ነው። ስለዚህ ወገኖቼ እስትንፋስ የተሰጠን ዝም ብሎ አይደለም። እስትንፋስ የተሰጠን ይሄንን እድል ተጠቅመን ሙታን ሬሶች የሆነው በዚህ በተሰጠን አንደበት ጌታ ሆይ አድነን ብለን እንድንጮህ ነው። ሰው በማንም ይድን ዘንድ አይችልም፣ በክርስቶስ ብቻ ነው። መዳን በክርስቶስ ብቻ ነው ወገኖቼ። ሊያድነን ወደ ምድር የመጣው የእግዚአብሔር ልጅ ኢየሱስ ብቻ ነው። ይቅርታ ታዲያ ይከብደኛል ሰው ሲል ምን እያለ ነው? ፕራይዴ ተነክቷል፣ ኢሞሽኔ ተነክቷል። እንደገና ደግሞ ፍርድ መሰጠት አለበት። እውነት ነው። ሁላችንም ጀስት የሚል ናቹራል የሆነ ነገር አለን። አንድ ነገር ኢንጀስቲስ ሲፈጸም እንዴ ለምን የሚል ካለዛ እንደሱ ካላልን እንዲያውም ትንሽ የጤና ችግር ሊኖረን ይችላል። ገባችሁ? ጤነኞች ስንሆን ግን ኢንጀስቲስ ሲፈጸምብን ይሄ ነገር ትክክል አይደለም የሚል ማንነት አለን። ገባችሁ አይደል? ካለዛ ግን ይቅር አልልም ሰው ሲል ምን እያለ ነው? እንዴት እኔ ይቅር ካልኩኝ ፕራይዴ ይነካል። በዛ ላይ ደግሞ ይቅር አለ ማለት ምን አይነት ትንዝ ያለው? በደንብ አዳምጡኝ። ያሳዘነንን ሰው ጉዳይ እንዲያርጋኝ እንዲያርጎኝ እንደዚህ አድርጎኝ እንደዚህ አድርጎ ስንል በደንብ ጡጦ እያጠባን ነርስ እያደረግነው ነው ያንን ጉዳይ። ስለዚህ ምን ይመስለናል? ለእኔ እያገዝኩ ገባችሁ አይደል? በዛ ሰው ቂም በመያዜ ለእኔ እያገዝኩ ይመስለናል። ትክክል ጀስቲስ እኮ ነው የምጠይቀው ያለሁት እያለን ይቅርታ ከጀስቲስ ጋር ግንኙነት እግዚአብሔር ጽድቅ ፈራጅ ነው። በጽድቅ ፈራጅነቱ ብቻ ቢመጣ ማናችንን ወገኖቼ ማናችንን ምንድን ነው ምህረቱ ተገልጦልን እንጂ በክርስቶስ አይደለ ወገኖቼ። አንዳንድ ሰው ምን ይላሉ? እኔ እኮ ፎርጊቭነስ is just not my thing። በቃ ናቹራሊ I'm very nice፣ ሰውን አልነካም፣ እኔ ማንንም አታክ አላረግም የሚሉ ሰዎች ሰምታችሁ አታውቁም? we all attack። ምክንያቱም we all are sinners ወገኖቼ። አታክ የምናረገው ነገር ከክርስቶስ ጋር እየተራመድን ስንሄድ እየቀነሰ ማለት መሄድ አለበት። እውነቱ ግን እኛም ሲነርስ ነን። ስለዚህ ሰውን እንጎዳለን። እኔ ማንንም በሰላም ነው ከሁሉ ሰው ጋር የውሸታም ሰው እኮ ማለት ነው እየሳቀ እያስመሰለ የሚኖር ማለት ነው። ለማንንም አልነካም ከሁሉ ሰው ጋር ሰላም ነኝ። ኦኬ። ስለዚህ እንዲህ አይነት ሰዎች ያደግኩበት ቤት ቅድም እንደተናገርኩት ፎርጊቭነስ የተማርኩበት ቤት አይደለም። እግዚአብሔር ቃል ሲናገር እንዲህ ይላል 2 ቆሮንቶስ ምዕራፍ 5 ቁጥር 17 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ አዲስ ሆኗል። ያደግንበት ቤት ተወልደን ያደግንበት ቤት እዛ ውስጥ ነርቸር የተደረግንበት ነገር ህይወታችንን አፌክት ያደርገዋል። የስ ኢንፍሉዌንስ ሊያደርገው ይችላል። የስ ስትራግላችንን በሆነ ኤሪያ ጠንካራ ሊያደርገው ይችላል። ኦፍ ኮርስ። ከዛ ግን ከፍ ያለ እውነት አለ። በክርስቶስ ዳግም የተወለደ ሰው ፍጥረቱ ራሱ አዲስ ነው።
ፍጡር ነው። ገብቷችኋል? መልካችን ያችው ናት። ኦኬ፣ ግን አዲስ በክርስቶስ አዲስ ነው። ስለዚህ የድሮ ነገር ምናምን የለም፣ አሁን አዲስ ህይወት ነው። ኦኬ፣ ስለዚህ ይሄ አዲስ ተፈጥሮ የሚለው አዲስ ፍጡር የሚለው አዲስ ይቅር መባያ ልብም ተሰጥቶናል። አይገርምም? እኔ ሰው ካስከፋኝ ይዤ መቋጠር በጣም በቃ ሁሉ ሰው ያቀኛል። በቤተሰብም እፈራለሁ ምናምን የሚሉ ሰዎች በቃ እሷ እንዳትነኩ ብሎ ደስ ይላታል። በቃ እሷ እንዳትነኳት፣ ከከፋት ደግሞ በዛ እግዚአብሔር ይጠብቀን ሁላችንን። አሜን። ሴንሲቲቭ የሆንን ሰዎች እንኖራለን። ግን ቂም ከያዘች አትለቅምና እንዳትነኳት ከመባል ይጠብቀን የክርስቶስ ሆነን። ኦኬ፣ አዲስ ተፈጥሮ ከአዲስ ልብ አለን፣ አዲስ ካፓሲቲ ችሎታ አለን። ኦኬ፣ እንደገና ደግሞ ፈቃድ አለን። ኦኬ፣ መማራችን እግዚአብሔርን ቃል ባጠናን ቁጥር ግልጥ እየሆነልን የሚመጣው ወይኔ ተምሬያለሁ፣ ወይኔ ዘላለም ህይወት ለኔ ተሰጥቶኛል በነፃ የሚለው ነገር እየገነነ በሄደ ቁጥር ኦኬ፣ በዚህ ውስጥ ያለ ሰው በፍጹም ይቅር ማለት ፍላጎቱም የለኝም ማለት አይችልም። አዲስ ፍላጎትም አለው። አዲስ ፍጡር ነውና በክርስቶስ። ኦኬ፣ ስለዚህ በክርስቶስ አዲስ ሰው ሲሆን የሚቀበለው መንፈስ ሁሉ ውስጡ ያለውን አዲስ ያደርጋል። አዲስ ማድረግ ብቻ ሳይሆን ኤምፓወር ያደርጋል። የሮሜ ምዕራፍ 8 ቁጥር 11 ላይ በጣም ነው የምወደው። ያለፈው ጊዜ ነግሬያቸዋለሁ እንድታሰምሩት አይደል? ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ የሚኖር ከሆነ ይላል። ምክንያቱም ሐዋርያ ጳውሎስ ምን እያለ መሰላችሁ? አማኞች ከሆናችሁ ክርስቶስን ከሞት ያነሳው መንፈስ በእናንተ ውስጥ ነው። ይሄ እኮ ከኛ አይምሮ በላይ እኮ ነው ወገኖቼ። ይህን ኮምፕሬንት ማድረግ ይቻላል። ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ የሚኖር ከሆነ ክርስቶስን ከሙታን ያስነሳው በውስጣችሁ በሚኖረው በመንፈሱ ሟች ለሆነው ሰውነታችሁ ሕይወትን ይሰጣል። ሟች ለሆነው ሰውነት ሕይወትን መስጠት ማለት ዘላለም እንኖራለን እዚቹ ምድር ላይ እኔ እስከ 120 እስከ 150 ነው ምኖረው እንላለን ማለት አይደለም። ሕይወትን ይሰጣል ማለት ትናንትና እንፈልገው የነበረው ትናንትና በድፍረት እግዚአብሔርን ባለመፍራት እንፈጽመው የነበረውን ኃጢአት ዛሬ የሱን ተቃራኒ የምናደርግ ጉልበት ተሰጥቶናል ማለት ሕያው ሆኗል። ብልቶቻችንን በሙሉ ለጽድቅ የጦር ዕቃ ሆነው ይነቃሉ። ያ ፐርፌክትሊ ይሆናል ኖ፣ ግን ያ ስራ በእኛ ህይወት አለ። ኦፍ ኮርስ ካለዛ እንዴት ክርስቲያን ነኝ ማለት እንችላለን? ገባችሁ? ስለዚህ ይህን መጀመሪያ ይሄ ቦታ ካልያዘ ሰው ይቅር ማለት አይችልም። ስለዚህ ሰዎች እኔ ጋር መጥተው እኔ ይገርምሻል ሰው ከፋኝ፣ በተለይ በትዳር ውስጥ ከከፋኝ አልለቅም። ለምሳሌ ሚስት ከሆነች እንዲህ ነክሳ ከያዘች በቃ አትለቅም እና ባሏን በቃ እንደው ምን ይሻለኛል ነክሳ ከያዘች አልለቅም ምናምን ስትል እኔ ብዙ በቃ እኔና አንቺ ትንሽ እናውራ። ምክንያቱም ማወቅ የምፈልገው ይህን ኢየሱስን በእውነት ታውቂዋለሽ ወይ ነው ወይስ ቤተክርስቲያን ነው የምትመላለሽው? ካለዛ አልገባሽ ይሆናል ድነሽ፣ ወይ አልገባሽ ይሆናል አልተረዳሽ፣ ወይ መጽሐፍ ቅዱሱ ምን እንደሚል አልተረዳሽ ይሆናል። ለዚህ ይሆናል ምን ይቅር እንደተባልሽ ታውቂያለሽ እንዴ? ስንት ኃጢአትሽ ነው እስቲ ቁጠሪልኝ። የትኛው ኃጢአት? አንዳንድ ሰው አዎ ጠጣ ነበረ እሱን ይቅር ብሎኛል ይላል። ዋት? በአዳም እኮ የወደቅ ነው ወገኖቼ። ከእግዚአብሔር ክብር እኮ ነው እዚህ እኮ መተን የምንጠጣው ወይ ሌላ ነገር የምናደርገው ኃጢአት ስለሆነ ኃጢአተኞች ስለሆነ ነው እንጂ በእሱ አይደለም እኮ የሞት ነው። ከዛ ከእግዚአብሔር ክብር ወድቀን እኮ ነው። እንዴት ነው ያንን የምንቆጥረው? ከዚህ ቀጥዬ የምቀጥለው ነጥብ ደግሞ ምንድነው መሰላችሁ? ይቅርታና ንስሐ መግባት አንድ አይነት ነገሮች አይደሉም። ይሄ በጣም ኪ ነው። ዛሬም የምጨርሰው አይደለም። ምክንያቱም ዲቴል መነጋገር አለብን። በተለይ በእኛ ሶሳይቲ አይደለ ይቅር ማለት በቃ ንስሐ ይመስለናል። ስለዚህ ንስሐ ምንድን ነው? ኦኬ ንስሐ እኔ በጣም መወዳት ከሁሉም መጽሐፍ ቅዱስ ፓሴጆች ይቺ አንድ ቨርስ በደንብ ትገልጣለች ብዬ አስባለሁ። ኃጢአቱን የሚሰውር አይለማም፣ የሚናዘዝና የሚተወው ግን ምሕረትን ያገኛል።
ገባችሁ አይደለ? ምህረትን መቀበል የሚችለው በኃጢአቱ ቁጭ ብሎ ያ እኔ እኮ ከገርልፍሬንዴ ጋር የምኖረው ግን ጌታን አውቃለሁ ምልሽ ግን ምልሽ ኃጢአት መሆኑን አውቃለሁ ግን በቃ ነው አንዳንድ ነገሮች አልተስተካከሉልንም ሲስተካከሉልን ከገርልፍሬንዴ ጋር እንጋባና እንቀጥላለን የሚሉ ሰዎች ሰምታችሁ አታውቁም? ያለ ትዳር ሴቶች አዳምጡኝ ፕሊዝ። ያለ ትዳር ከወንድ ጋር አንድ ቤት መኖር ትልቅ የሚያጠፋው ሴት ልጅን ነው። ወንድ ልጅንም ያጠፋል። ሌላ ጊዜ ግን በሌላ ፕሮግራም በደንብ እናገረዋለሁ ለምን ምን ማለት ፈልጌ እንደሆነ ሴት ልጅን ያጠፋል። ጨርሶ ሴት ልጅ ለእንዲህ አይነት ኮንትራክቹዋል ላይፍ እግዚአብሔር አልሰራትም። ተፈጥሯ ራሱ ንጽህናን ይፈልጋል። ከዛ ከንጽህና ሌላ ቋሚ ነገርን ይፈልጋል። ሌላ ጊዜ ግን እናገረዋለሁ። ስለዚህ ዛሬ ይቅርታና ንስሐ መግባት አንድ አይደሉም፣ ሁለት የተለያዩ ነገሮች ናቸው። ስለዚህ እዚህ ጋር ምን ይላል? ኃጢአቱን የሚሰውር አይለማም። መሰወር ምን ማለት ነው ብዬ ሜዲቴት ሳረግ ነበር። መሰወር ማለት ቅድም እንደተናገርኩት ከገርልፍሬንድ ጋር ኢትስ ኦኬ ሲምፕሊፋይ ያደረገ ቁጭ ይላል እዛችሁ። ኦኬ የሚናዘዝና ኃጢአቱን ተናግሮ ግን የሚተው አልመለስም። መናዘዝ ወገኖቼ ቃላቱ አጸያፊ ከሆነ ይቅርታ አድርጉልኝ። ማስታወክ ከሆነ አልሰውም ያስታወቅኩትን ነገር ተመልሼ አልሰውም ብሎ ከዛ መጥፋት ማለት ነው። ንስሐ እሱ ነው። ሄዶ ግን ያስወጣውን ከላሰው ንስሐ ነው እንዴ? መጽሐፍ ቅዱስ ያንን ምን ይለዋል? የምን መንፈስ ይለዋል? የውሻ መንፈስ ይለዋል። እውነት እኮ ነው። ውሾች አመማቸው አስመለሳቸው፣ ሄደው ላፍ አድርገው ትንሽ ቆይተው እሷኑ ሄደው ይልሷታል። እግዚአብሔር ከውሻ መንፈስ ይጠብቀን አይደለ? ስለዚህ የሚናዝና የሚተው ግን ምህረትን ያገኛል። ኦኬ ዮሐንስ ምዕራፍ 3 ከቁጥር 20 እስከ 21 ደግሞ እንደዚህ ይላል፣ ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ አድራጎቱም እንዳይገለጥበት ወደ ብርሃን አይመጣም። በእውነት የሚመላለስ ግን ስራው በእግዚአብሔር የተሰራ መሆኑን በግልጽ ይታይ ዘንድ ወደ ብርሃን ይመጣል። አያችሁ? ለምሳሌ ወጣት ባልና ሚስቶች ቢኖሩ ባልየው ለምሳሌ ትንሽ ነው አመጻ ቢያደርግ በሚስቱ ላይ ኦኬ ከሌላ ሴቶች ጋር ቲክታክ ላይ ወይም ሌላ ሶሻል ሚዲያ ላይ ወሬ አውርቶ ወይም ፎቶግራፍ ወይ ቪዲዮ ተለዋውጦ አግኝታ ከሆነ በቃ ይቅርታ አድርጊልኝ ብሎ ያለቅሳል ተንበርክኮ። እኔ የሚገርማችሁ ነገር ተፈጥሮዬን እንዲህ ወንድ ልጅ ተንበርክኮ አለቀሰ ምናምን ሲባል በጣም ደስ አይለኝ። ኦኬ ሪሊ ኢዝ ኢት ትሩ ነው የምለው። ገባችሁ? ተንበርክኮ አለቀሰ ወይም ደግሞ የፈረደባቸው መንፈሳዊ አባቶች በእኛ ኮሚኒቲ ውስጥ ያሉ መቼም ይጋዛሉ። እንትና ተጣሉ ሲባል ይሄዳሉ። በልበል አሁን ተንበርከክና ይቅር በይኝ በላት እንዴ። ያደረገውን እንነጋገር። አይ ነገር አትጎትቺ። ይሄ ደግሞ ነገር ደግሞ ከተጀመረ አይቆምም። ስለዚህ ምንድነው መፍትሄው? ይቅር በይ። ኦኬ እነሱንም የመንፈሳዊ አባቶችን ፈርታም ይሁን ምንም ይሁን እሺ ትላለች። ገስዋት የሚቀጥለው ጊዜ ያችሉ ቴክስት ያ ቪዲዮ ከሌላ ሴቶች ጋር ታገኛለች። ይሄ ንስሐ መግባት ነው አይደለም? ኦኬ ንስሐ መግባት እና ይቅር ማለት ሁለት ሪሌት የማያደርጉ ነገሮች ናቸው። ኦኬ ሪሌት እንዲያደርጉ ከፈለግን መሆን ያለበት ከፎርጊቭነስ ቀጥሎ ፎርጊቭ የተደረገው ሰውዬ ንስሐ መግባት አለበት። ይህንን በሰፊው ጌታ እንደፈቀደ በሚቀጥለው ቪዲዮ እናየዋለን። ግን አንድ ነገር እንወቅ ወገኖቼ፣ ክርስቲያን ትልቁ የሚያውቀው ነገር በእግዚአብሔር ይቅር መባሉ ነው፣ መማሩ። ብዙ ነገር ብዙ ኃጢአት በደል ሲኖረው እግዚአብሔር የተወለት ማለት ነው። ስለዚህ ክርስቲያን በጥቂቱ ሊያደርግ የሚችለው እንደው ምላሽ ባይሆንም ለእግዚአብሔር መልካም ስራ ይቅር እያለ መኖር ነው። ኦኬ ዛሬ ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። ሌላ ጊዜ በሌላ ፕሮግራም እስክንገናኝ ደህና ቆዩ።